السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ يقول الله تعالى في القرآن الكريم: يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إن الله تواب رحيم. صدق الله العظيم. ودنا የተከበራችሁ የሀበሻ ሬዲዮ አድማጮቻችን እንደምን ሰነበታችሁ? አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እነሆ ሳምንታዊ የሀበሻ እስላማዊ ሬዲዮ መሰናዷችን ወደ እናንተ መድረሱን ጀምሯል። እንግዲህ ውድ አድማጮቻችን በዛሬው መሰናዷችን ምዕራፍ 2 ክፍል 69ን ይዘንላችሁ መጥተናል። በዛሬው መሰናዷችን አብረናችሁ የምንቆየው ነው ወንድማችሁ መሐመድ ነጂብ ከወንድሜ ኻሊድ አብዱራህማን ጋር በጋራ በመሆን ነው። የተለያዩ ነጥቦችን እያነሳን አብረናችሁ የምንቆይ ይሆናል። እንግዲህ ሰሞናዊ ጉዳዮች ይኖራሉ። በዛ ላይ ደግሞ በየመሃሉ ለእናንተ የሚያነቃቁ መንዙማዎችን የምንጋብዛችሁ ይሆናል። አሁን እንደተለመደው የመግቢያ መንዙማ እንጋብዛችሁና ተመልሰን የምንመጣ ይሆናል። ከኛ ጋር ሁኑ። ሰለላሁ ዐለይሂ ነብይ ዘይኒ ሙስጣፋ ሙይታባ ወልገውኒ ሰለላሁ ዐለይሂ ነብይ ዘይኒ ሙስጣፋ ሙይታባ ወልገውኒ አልሐምዱሊላህ ነብይ ዘይኒ ቢኩኑዝ ላህ ፊዳረይኒ سرُّ الكبرى نبي زيني بدلو من الورى كماليني ودخول الباب نبي زيني علي يا حبيبي نور العيني يا نور المقدم نبي زيني سر العالم كم وكوني محيطة الكل نبي زيني يا حول الوصال في الدارين صابونا حقيقة نبي زيني سراج الخليقة حضرتيني عظيم العباد نبي زيني جمالي يزادي عجبيني صلى الله عليك نبي زيني مصطفى مجتبى روح الكوني የተከበራችሁ አድማጮቻችን እንግዲህ እኔም በድጋሚ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ለማለት ወዳለው ያው ወንድሜ መሐመድ ነጂብ እንግዲህ አስቀድሞ በተከበረው የአላሁ ተባረከ ወተዓላ ቃል በሆነው በቁርአን ይህንን ፕሮግራም ጀምሮልናል። ኢንሻአላሁ ተዓላ ደስ የሚል ቆይታን አብረን የምናሳልፍ ይሆናል። አላሁ ተዓላ በምንሰማው ነገር እንድንጠቀም መጠቀሙን ኸይሩን ተውፊቅ እንዲገጥመን ኢኽላሳችንን አጥርተን ዱዓ ያደረግን ልንከታተል ይገባል ብዬ ለማስታወስ ወዳለሁኝ። እንግዲህ በዚህ በ69ኛው ሳምንታዊ ፕሮግራማችን አንዳንድ በሸሪዓችን የመጡልን ወንጀል ከትልልቅ ወንጀል መካከል አንዱ ስለሆነው ስለ ህሜት እንዲሁም ቡህታን ወይንም ስም መለጠፍ ሰው የሌለውን ባህሪ እሱ ላይ መጨመር እና የመሳሰሉ በምላስ ከሚሰሩ ወንጀሎች መካከል አያይዘን እንግዲህ ወደ እናንተ የምናቀርብ ነው የሚሆነው። እንግዲህ ወንድሜ መሐመድ ነጂብ ታላላቅ ዑለማዎች ስለዚህ በቅድሚያ ስለ ሊሳን ወይንም ስለ ምላስ በሚናገሩበት ሰዓት እንግዲህ ታላቁ ዓሊም አልገዛሊ ረሂመሁላሁ ተዓላ ምን ብለዋል? ኒዕመቱን ዐዚመቱን ጅርሙሁ ሰጊሩን ወጁርሙሁ ከቢር። ይህ ምላስ የሚባለው ነገር ከአላሁ ተባረከ ወተዓላ የተቸረን የሆነ የተሰጠን የሆነ ትልቅ ጸጋ ነው። ተኸየል ሱብሓነላህ አንድን ቃል መናገር እንዳትችል አድርጎ ወይንም በተለምዶ ዲዳ እንደሚባለው ወይንም መናገር የማይችል ሰው ብትሆን ምን ያክል ይጨንቃል። ሱብሓነላህ ይሄ ምላስ አላሁ ተባረከ ወተዓላን ታወሳበታለህ።
አላሁ ተባረከ ወተዓላ ታለቅበታለህ ዚክር ትልበታለህ ቁርአን ትልበታለህ ሶላት ዐለ ነብይ ሰለላሁ ዐለይሂ ወሰለም ሌሎችንም ነገሮች ታደርጋለህ በርግጥ አስከትሎ የተናገሩት ነገር ቆም ብለን ደግሞ የምላስና አደገኝነትም ደግሞ ካልገደብ ነው ልጓም ካላበጀንለት ደግሞ ምን ያክል ገደል የሚያስገባ ነገር እንደሆነ ያይዞ ጠቅሰዋል ይህ ምላስ አሉ ከአላሁ ተባረከ ወተዓላ የሚሰጥ የሆነ የሚቸር የሆነ ትልቅ ጸጋ ነው ነገር ግን ጅርሙሁ ሰጊሩን ወጅርሙሁ ከቢር መጠኑ ከሰውነታችን ክፍል ካየነው ትንሽ ከሚባለው ነው መጠኑ ትንሽ ነው ጥፋቱና የሚሰራው ነገር ግን ጁርሙ በጣም ትልቅ ነው ሰው በምላሱ ነው ወንድሙን የሚያስቀይመው ሰው በምላሱ ነው እናት አባቱን አዛ ሊያደርግ የሚችለው ሰው በምላሱ አላሁ ተባረከ ወተዓላን አላህ ይጠብቀንና በማይገለጽበት ባህሪ ገልጾ ወይንም አላህን ተሳድቦ ከናካቴውም ደግሞ ዲኑን ሊያጣ ይችላል እስልምናውንም ሊያበላሽ ይችላል ስለዚህ ምላስ የሚባለው ነገር ለከት ካላደረግንለት ገደብ ከሌለው ካልተቆጣጠርነው ካላሰርነው በጣም ትልቅ ችግር ውስጥ በዱንያም ሱብሃንአላህ በነገር ላይ በአኺራ ብቻ አይደለም አንድ ታላቅ ዓሊም ስለ ምላስ ወይንም ንግግርን መቆጠብ እንዳለብን ሲናገሩ ስንትና ስንት አለ ቀብር ለመግባት ምላሱ ሰበብ ይሆነው ይላሉ ሱብሃንአላህ ማለትም ያኒ በምላሱ ማውራት የሌለበትን ነገር አውርቶ በምላሱ የተገደለ ያኒ خطأ ሰርቶ ጥፋት ሰርቶ ማለት ነው hatta በዱንያዊ ጉዳይ እንኳን አንዳንዴ ምን ይላሉ ዝም አይነቅዝም የሚባል አማርኛ ወይንም ምሳሌያዊ አባባል አለ ያው ዝምታው ሁሉ ቦታ ላይ አይደለም በርግጥ ነገር ግን እዚህ ጋር መግለጽ የተፈለገው ምንድነው የምላስ አደገኝነት ትልቅ ኒዕማ ትልቅ ጸጋ ሆኖ ይያለ ነገር ግን ሸሪዓን በማይጣረስ መልኩና የአላህ ውዴታ ባለበት ነገር ሁሉ ላይ ምን ተጠቀመው ከሆነ ብቻ ነው ከዛው ውጭ ግን ዘንበል ካለን ወንድምህን ምታማበት ከሆነ ወንድምህን ምታስተናንስበት ከሆነ ያልሆነ ነገር እሱ ላይ የምትለጥፍበት ከሆነ እሱን استحقار የምታደርግበት ከሆነ የሙስሊሞችን ክብር የምታጎድፍ ከሆነ ታላላቆችን የምትሳደብበት ከሆነ ኃጢያቱና መዘዙ በጣም ብዙ ነው እያሉን ነው ኢንሻአላሁ ተዓላ ወንድሜ መሐመድ ነጂብ ብዙ ነገር ነው የምንለው ከዚህ ጋር ተያይዞ ኢንሻአላህ አሁን ደግሞ በቀጥታ እንግዲህ ከእውቀት ማህደር ፕሮግራማችን ነው የምንሸጋገረው ጥሩ የሆነን ደርስ ምክር አድምጠን የምንመለስ ነው የሚሆነው ይህ ሀበሻ ሬዲዮ ነው የትም እንዳትሄዱ ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ ተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው ከእውቀት ማህደር بسم الله الرحمن الرحيم الحمد لله رب العالمين صلوات الله المولى البر الرحيم والملائكة المقربين على سيدنا محمد طه الأمين وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد اللهم لا سهل إلا ما جعلته سهلا سهل لنا أمورنا يا رب العالمين وعلمنا ما ينفعنا وانفعنا بما علمتنا وزدنا علما وارزقنا فهما برحمتك يا أرحم الراحمين السلام عليكم ورحمة الله وبركاته ودي حبشر اليو تكتاتيوش إن شاء الله زاري من ملكته سلا غيبة سلا حميت بحديث بشريعة من مدوال سلا حميت سلاميلو إن شاء الله تعالى أن ملكتالن ሁላችሁንም ንያችሁን ለአላሁ Subhanahu Wa Ta'ala አጥርታችሁ እንድትከታተሉ አስተዋውሳችኋለሁ አላሁ Subhanahu Wa Ta'ala በቁርአን ምን ይላል يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إن الله تواب رحيم بزيها انقذ الله سبحانه وتعالى سلا غيبة ويمدمو سلا هميت نقرونال ولا يغتب بعضكم بعضا له كفلوچاچهن اتمو هميت لي اتودقو أيحب أحدكم أن يأكل لحم أخيه ميتا فكرهتموه كنانت مكاكل
አንዳችሁ የወንድሙን መይት የሆነውን ወንድሙን ስጋ መብላት ይወዳልና አይወድም። አንድ ሰው የወንድሙን ስጋ መብላት አይወድም። ፈከሪህቱሙህ ይሄን መብላት እንደማትወዱት ሁሉ ይሄን እንደምትረቁት ሁሉ እንደማትፈጽሙት ሁሉ እንደዛውም ሐሜት የሚባለውን የሰው ስጋ መብላት ሐሜት የሚባለውንም መተው አለባችሁ መራቅ አለባችሁ። ወተቁላህ ኢነላህ ተዋቡር ረሒም። ኢኽወተ الإيمان ሙከለፍ የሆነ ሰው ተጠያቂ የሆነ ሰው ብዙ ግዴታዎች አሉበት። ከነዛ ግዴታዎች መካከል አንዱ ምላሱን መጠበቅ ነው። አላሁ ስብሓንሁ ወተዓላ ከከለከላቸው ነገራቶች ምክንያቱም ምላስ አልኢማሙ አልገዛሊ እንዳሉት ረሒመሁላህ ኒዕመቱን ዐዚመቱን ጅርሙሁ ሰጊሩን ወጅርሙሁ ከቢር። ምላስ በጣም ትልቅ የሆነ ኒዕማህ ነው አላሁ ስብሓንሁ ወተዓላ ከሰጠና ጸጋዎች መካከል። ይህ ምላስም አካሉ መጠኑ ያነሰ ሆኖ ነገር ግን በሱ ምክንያት የሚከሰቱ ጉዳቶች በጣም ብዙ የሆኑ ናቸው ብለው አልኢማሙ አልገዛሊ ረዲየላሁ ዐንሁ ገልጸውልናል። ማለትም ምላስ መጠኑን ስናየው ከሌሎች አካሎቻችን አንጻር ያነሰ ነው። ከእጃችን፣ ከእግራችን፣ ከሆዳችን ያነሰ ነው። ነገር ግን ብዙ ወንጀሎች በምላስ ይከሰታሉ። ምክንያቱም የሰው ልጅ ንግግሩ ከድርጊቱ የበለጠ ነው። ንግግሩ በእጁ በእግሩ በተለያዩ ክፍለ አካሎች ከሚያደርጋቸው ስራዎች የበለጠ ነው ንግግሩ። ስለዚህ አንድ ሰው ምላሱን መጠበቅ አለበት። ንግግር ማብዛት የለበትም የኸይር ከሆነ እንጂ የሚፈቀድ ንግግር ነው ብሎ ዝም ብሎ ማብዛት የለበትም። ምክንያቱም የሚፈቀድ ንግግር በሚበዛ ጊዜ ኸይር ከሌለው ወደ ሐራም ሊወስደው ስለሚችል ወይም ደግሞ ወደሚጠላ ነገር ሊወስደው ስለሚችል ማለት ነው። አሁን ደግሞ ማህበረሰባችን ላይ የተስፋፋ ነገር አለ። በጣም አስቀያሚ የሆነ በሽታ እንደዛውም ከጓደኛ ጋር የሚያራርቅ የሆነ ቤተሰብን የሚያራርቅ የሆነ አህባቦችን የሚያራርቅ የሆነ ዝምድናን የሚያቆራርጥ የሆነ ጥላቻና ጠብ የሚያመጣ የሆነ ነገር ተስፋፍቷል። እሱ ምንድነው? ጊባህ ነው። ጊባህ ምንድነው ከተባለ አልኢማም ሙስሊም በሶሒህ ሙስሊማቸው እንደዘገቡት ከአቡ ሁረይራ ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ለሷሐቦች? አተድሩነ መል ጊባህ? ጊባህ ማለት ሐሜት ማለት ምን እንደሆነ ታውቃላችሁ አሏቸው። ቃሉ አላሁ ወረሱሉሁ አዕለም። ሷሐቦችም አላህና መልእክተኛው ያውቃሉ አሉ። ነቢያችን ዐለይሂ ሰላቱ ወሰላም ስለ ጊባህ ስለ ሐሜት ሲነግሯቸው ምን አሉ? ዚክሩከ አኻከ ቢማ የክረሁ። ጊባህ ብሎ ማለት ወንድምህን እሱ የሚጠላውን ነገር ያለበት ነገር ሆኖ ነገር ግን እሱ የሚጠላው ያን ነገር እንዲጠቀስበት እንዲወራበት ማይፈልገውን ነገር እሱ በሌለበት ቦታ ማውራትህ ነው ጊባህ የሚባለው። ሷሐቦች ምን አሉ? አፈራአይተ ኢን ካነ ፊ አኺ ማ አቁል። ያ የምናገረው ነገር ወንድሜ በሌለበት የምጠቅሰው ነገር ስለሱ ያ ነገር ከሱ ጋር ካለ እሱ የሚገለጽበት ነገር ከሆነ ምንድን ነው ብለው ሲጠይቋቸው ነቢያችን ዐለይሂ ሰላቱ ወሰላም ምን አሉ? ኢን ካነ ፊሂ ማ ተቁል ፈቀድ እግተብተህ ወኢን ለም የኩን ፊሂ ፈቀድ በሀተህ። ያ የምትናገረው ነገር እሱ የሚገለጽበት ከሱ ጋር ያለ ከሆነ ሐሜት ላይ ወድቀሃል አሉ። ነገር ግን የሌለበትን ነገር የምታወራ ከሆነ ሰውየው በሌለበት ጭራሽ የማይገለጽበትን ነገር የሌለበትን ነገር የምትገልጽ ከሆነ ቡህታን ላይ ወድቀሃል። የሌለበትን እየለጠፍክ ነው። ይሄ ደግሞ ቡህታ የሚባለው ከሐሜት የበለጠ ወንጀል ነው፣ ከባድ ወንጀል ነው። ምክንያቱም ቡህታን ውሸትንም ያዘለ ነውና ሰውየው ያ ነገር እንዲባልበት አይፈቅድም። ሁለተኛ ደግሞ ያ ሰውየው ያን ነገር የለበትም። ስለዚህ ቡህታ የሚባለው የበለጠ ከሐሜት የበለጠ ወንጀል ነው ማለት ነው። ስለዚህ አላሁ ስብሓንሁ ወተዓላ ጊባህን ሐሜትን ከልክሎናል። ወንድምህ እሱ በሌለበት እሱ የሚጠላውን ነገር እሱ ያለበት ነገር ቢሆንም ያ ነገር እሱ የሚጠላውን ነገር ማውራት የለብህም። እሱ የሚጠላውን ነውር የሚባል ነገር የሚገለጽበት ቢሆንም እንኳን ማውራት የለብህም። ያ ነገር ለምሳሌ ከሰውነቱ ጋር የተያያዘ ነገር ሊሆን ይችላል፣ ወይም ከዘሩ ጋር ወይም ከልብሱ ጋር ወይም ከቤቱ ጋር ለምሳሌ ወይም ከባህሪው ጋር ሊሆን ይችላል። ያ የምታወራበት ነገር ለምሳሌ እገሌ እኮ አጭር ነው ከተባለ ሰውየው አጭር ነው፣
ወይም ያኒ አጭር ከመሆኑ ጋር አጭር እንዲባል ግን አይፈልግም እገሌኮ አጭር ነው ተብሎ እሱ በሌለበት ከተወራ ሐሜት ነው የሚባለው ወይም ደግሞ እገሌኮ ባህሪው መጥፎ ነው ተባለ ምንም እንኳን ባህሪው መጥፎ ቢሆንም እሱ በሌለበት ይሄ መጠቀሱ حرام ነው ወይም ደግሞ አደብ የለውም ለምሳሌ ወይም ደግሞ በጣም ይተኛል እንቅልፍ ያበዛል ወይም በጣም ይበላል ምግብ ያበዛል ወይም ደግሞ እገሌኮ ልጆቹ ባህሪ የላቸውም አደብ የላቸውም ወይም ደግሞ እገሌኮ ሚስቱ ነው የምትመራው በሚስቱ ነው የሚመራው ሌሎችም እሱ ቢሰማ የሚጠላቸው የሆኑ ነገራቶችን እሱ በሌለበት መጥቀስ حرام ነው ማለት ነው እሱ የሌለበት ነገር ከሆነ ግን ማይገለጽበት ነገር ከሆነ እንደገለጽ ነው በሐዲሱ ላይም እንደመጣው ቡህታን ነው የሚባለው ይሄም ከጊባ የበለጠ ከባድ ወንጀል ነው ማለት ነው አላሁ Subhanahu Wa Ta'ala ቅድም በገለጽ ነው አንቀጽ ولا يغتب بعضكم بعضا ብሏል እኔ ሐሜት እንዳይከሰትብን ከፊሎቻችሁን አትሙ ብሎ አላሁ Subhanahu Wa Ta'ala ከልክሎናል أيحب أحدكم أن يأكل لحم أخيه ميتا فكرهتموه ነው ያለው አላሁ Subhanahu Wa Ta'ala ስለዚህ ይሄን አንቀጽ እንረዳበታለን አላሁ Subhanahu Wa Ta'ala ጊባህን ሐሜትን ያኒ حرام እንዳደረገ ግልጽ የሆነ አንቀጽ ነው ማለት ነው ግልጽ የሆነ ማስረጃ ነው የሚሆነን وروى أبو داود عن أنس رضي الله عنه أن رسول الله صلى الله عليه وسلم قال أبو داود كأنس رضي الله عنه እንደዘገቡት ነብያችን عليه الصلاة والسلام من قالوا لما عرج بي قالوا ليلة الإسراء معراج ليلة معراج ያደረኩ ጊዜ በሚዕራጅ ጊዜ አሉ ወደ ላይ የወጡ ጊዜ مررت بقوم لهم أظفار من نحاس يخمشون وجوههم وصدورهم የሆኑ ሰዎችን የሆኑ ህዝቦችን አየዋሉ እነዛ ሰዎች ምን ያደረጉ ጥፍራቸው የነሐስ ጥፍር ነው በዛ ጥፍር ፊቶቻቸውና ደረቶቻቸውን ይቦጫጨሩ አየኋቸው فقلت ለጅብሪል ምን አሉ من هؤلاء እነዚህ እነማን ናቸው አሏቸው ጅብሪል ምን አሏቸው هؤلاء الذين يأكلون لحوم الناس እነዚህ እኮ የሰዎችን ስጋ የሚበሉ ናቸው ማለትም ሐሜት ላይ የሚወድቁ ናቸው ويقعون في اعراضهم የሰው ማንነት ላይ የሚወድቁ ናቸው የሰው ማንነት በሚጠሉት ሰዎች በሚጠሉት መንገድ የሚያወሩ ናቸው ብለው ጅብሪል አለይሂ ሰላም ነገሯቸው ማለት ነው ይሄ ደግሞ ጊባህን ማስጠንቀቅ ነብያችን አለይሂ ሰላቱ ወሰለም ይሄን ሐዲስ በሚነግሩን ጊዜ ከጊባህ ያስጠነቀቁን ነው ከጊባህ እንድንርቅ እያደረጉን ነው ስለዚህ ሌሎች ሐዲሶችም አሉ ጊባህን መራቅ ይኖርብናል ማለት ነው አንዳንድ ሰዎች ከጅህልናቸው የመነጨ ምን የሚሉት ነገር አለ ያ ሐሜት ላይ የወደቁ ሐሜት ላይ አትወደቁ حرام ነው ሲባሉ ምን ይላሉ እኒ አቁሉ هذا في وجهه እኔ አሁን ምናገረውን ነገር ፊት ለፊቱ ላይ ቢሆንም እኮ እናገራለሁ አልፈራውም ይላሉ እነዚህ ሰዎች ጊባህ ማለት እንደሆነ ትርጉሙን አላወቁም ነብያችን አለይሂ ሰላቱ ወሰለም የገለጹትን ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም የገለጹት ذكرك اخاك بما يكره ነው ወንድምህ የሚጠላውን ነገር እሱ በሌለበት ከጀርባ ሆነ ማውራት ስለዚህ ይሄ የሚጠላውን ነገር ከጀርባ ሆኖ ማውራት የማይፈቀድ ከሆነ ፊት ለፊት ሆኖ ማውራት እንዴት ይፈቀዳል ፊት ለፊት ሆኖ ሲወራ አይወድም ከጀርባ ሆኖ ሲወራ እንደማይወደው ሁሉ ፊት ለፊት ሲወራም የማይወደው ነገር ነው ስለዚህ ይሄ ንግግር ብልሹ ነው ማለት ነው وكذا قول بعضهم እንደዛው አንዳንድ ሰዎች ምን ይላሉ ይሄ حرام ነው ጊባህ ነው አይቻልም ብለው በሚከለከሉበት ጊዜ ምን ይላሉ እኔ ግን መናገረው ነገር እኮ እሱ ያለበትን ነገር ነው ውሸት ሳይሆን እሱ በዚህ ነገር ይገለጻል እሱ የሚገለጽበትን ነገር ነው የምናገረው ይላሉ እነዚህ ሰዎችም ነብያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ የገለጹትን አላወቁም ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት ኢን ካነ ፊሂ ማ ተቁል فقد اغتبته ነው ያሉት ያ የምትናገረው ነገር ወንድምህ ላይ ያለ ከሆነ እሱ የሚገለጽበት ከሆነ ጊባህ ላይ ወድቀሃል ነው ያሉት ስለዚህ ጊባ የሚባለው ያለበትን ነገር ማውራት ነው ሰውየው የሚገለጽበት የሆነ ነገር ማውራት ስለሆነ እነዚህ ሰዎችም ነብያችን ሰለላሁ ዐለይሂ ወሰለም የገለጹትን ነገር አላወቁም ማለት ነው ስለዚህ ጊባህን ሐሜትን መከልከል ይኖርብናል ማለት ነው ጊባህን መስራት እንደማይፈቀደው ሁሉ ሰውን ማማት እንደማይፈቀደው ሁሉ
እንደዛውም ሰው የሚታማበት ቦታ ላይ ተቀምጦ ሐሜትን መስማትም አይቻልም ማለት ነው። አንድ ሰው የሆነ መጅሊስ የሆኑ ሰዎች ጋር ተቀምጦ እነዛ ሰዎች ሰውን የሚያሙ ከሆነ ሐሜት ለሚወድቁ ከሆነ የሰውን ማንነት እየጠቀሱ የሚያወግዙ ሐሜት ላይ የሚወድቁ ከሆነ ይህ ሰው በሚችለው መንገድ ኢንካር ማድረግ አለበት፣ መቃወም አለበት፣ ማስጠንቀቅ አለበት፣ እነዛን ሰዎች መከልከል አለበት። ሐሜት እንደሆነ حرام እንደሆነ ባያን ማድረግ አለበት ማለት ነው። የሚችል ከሆነ በድርጊት ይከለክላቸዋል፣ ያን ነገር ያስቆማቸዋል። በድርጊት ማይችል ከሆነ ደግሞ በአንደበቱ ይሄ ነገር حرام እንደሆነ ባያን ያደርግላቸዋል። ያንንም ግን የማይችል ከሆነ ያንን መጅሊስ ትቶ መሄድ አለበት። ይሄ ነገር የሚደረገው ነገር መጥፎ መሆኑን አውቆ እንደዛው በልቡ ጠልቶ ያንን ነገር ያንን ቦታ ለቆ መሄድ አለበት ማለት ነው እንጂ ሐሜት የሚከሰትበትን ቦታ ሐሜት እየተደረገ መሆኑን አውቀን እዛው ቁጭ ብለን ሐሜቱን መስማት የማይፈቀድ የሆነ ነገር ነው ማለት ነው። وفي الجب عن عرض المسلم ثواب غير قليل አንድ ሰው የወንድሙን ማንነት ወንድሙ ሲወገዝ መልስ የሚያደርግ ከሆነ لله تعالى ብሎ ለወንድሙ ጋሻ ሆኖ መልስ የሚሰጥ ከሆነ አላሁ Subhanahu Wa Ta'ala ቀላል የማይባል ثوابን ይሰጠዋል። ነብያችን ሰለላሁ ዐለይሂ ወሰለም ይላሉ من رد عن عرض اخيه رد الله عن وجهه النار يوم القيامة። ትርሚዚ በዘገቡት ሐዲስ አንድ ሰው ከወንድሙ የወንድሙን ማንነት በሚጠቀስበት ጊዜ በመጥፎ መልስ የሚሰጥ ከሆነ አላሁ Subhanahu Wa Ta'ala ይህን ሰው ከፊቱ ሳትን ይመልስለታል يوم القيامة ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ወንድሞቼ እህቶቼ ይሄ غيبة የሚባለው ሐሜት የሚባለው በጣም የተስፋፋ ነገር ስለሆነ ነብያችን ሰለላሁ ዐለይሂ ወሰለም አላሁ Subhanahu Wa Ta'ala በቁርአን ያስተነቀቀው ነገር ስለሆነ መጠንቀቅ አለብን። ወንድሞቻችንን መምከር አለብን። ሐሜት የሚከሰትበትን ቦታ በመናይ ጊዜ በመንችለው መጠን መከልከል አለብን። መከልከል ማንችል ከሆነ ቦታውን ለቀን መሄድ አለብን። غيبة የሚባለውን ወንጀል መከልከል አለብን። ምክንያቱም ይሄ غيبة የሚባለው ብዙ ሰዎችን ያጣላ እንደዛውም ጥላቻን የሚያመጣ የሆነ ወንጀል ስለሆነ መከልከል ይኖርብናል። አላሁ Subhanahu Wa Ta'ala በሰማነው ተጠቃሚዎች አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الله 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 يا حنان يا منان حبلنا يا ربي إيماننا ما الله 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 يا حنان يا منان حبلنا يا ربي إيماننا الحمد لله جبوا مسجنا إيمان يستن يشلم في تجنا مناكم نبرن بتوانسان كنا حبلنا يا ربي إيماننا ما الله 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 يا حنان يا منان حبلنا يا ربي إيماننا ከጎዳናው ላይ ቢደክመኝ ተኝቼ ድንገት ከሰከሱኝ ትልቅ ወንድሞቼ ላስገን ባውራው መንገድ ዱር ማሳልሄድ ስቼ ሐብለና ያ ረቢ ኢማንና ማ አላህ 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 ያ ሐናን ያ መናን ሐብለና ያ ረቢ ኢማንና ሞታለብኝ ላለ ጌታ ለሚፈራ ጀነት ለሚከጅል ነገ በአኺራ ተውሂድን አጥርቶ አስቀድሞ ይቅራ። ተውሂድ መሰረት ነው ለተቀረው ዒልም ባጣለ ግድግዳ ምን ጊዜ የማይቆም ስንት ሰው ነበሩ እጅግ ፈን ያወቁ በተቀረው ሻቅለው ተውሂድ ሳደቁ እያንዳለጣቸው ቀሩ እንደወደቁ ሐብለና ያ ረቢ ኢማንና ማ ውድና የተከበራችሁ አድማጮቻችን እያደመጣችሁ ያላችሁ ሳምንታዊ ሀበሻ እስላማዊ ሬዲዮ ነው። እንግዲህ ስለ غيባ ስለ ምላስ ኃጢያቶች እየተመለከትን ነበር። ወንድሜ ኻሊድም መጀመሪያ ላይ እንዳነሳው እንግዲህ ምላስ አላሁ Subhanahu Wa Ta'ala ባይዘወይ አላሁ ተዓላን በሰጠን ኒዕማ ላይ ምስጋና ልናቀርብ ይገባናል።
ይህን ታዲያ ምስጋና ስናቀርብ ምላስ አላሁ ሱብሓነሁ ወተዓላ ከሰጠን ትልቅ ጸጋ ነው ብዙ የምንሰራረበት ኸይር ነገርን የምንከስብበት ነውና ለዛም ሽኩር ልናደርግ ይገባል እንግዲህ ሽኩር ሲባል አላሁ ሱብሓነሁ ወተዓላ በሰጠን ኒዕማ ላይ እሱን አለመወንጀል ነው ኢነማ አላሁ ተዓላ የሰጠንን ጸጋ ለጧዓ እሱን ለመገዛት ማዋል ስንችል ነው ታዲያ በተቃራኒው ይህንን ማድረግ ሳንችል ከቀረን በተለይ ወደ ምላስ ስንመጣ አብዛኛው ሰው ብዙ እንቅስቃሴ የሚያደርገው ምላስ ላይ ነው በምላስ ንግግሩ ነው የሚበዛው የሰው ልጅ ከእንቅስቃሴው በላይ ንግግሩ ይበዛል እና ምላስ ላይ ብዙ ነገር ነው ያለው በጣም ከባድ የሆነ ነገር ነው ሰውየው በምላስ ምክንያት የጀሃነም የመግባት ሰበብ ይሆነዋል ምላስና ለምሳሌ ብንመለከት በምላስ ከሚመጡ መዘዞች መካከል ጊባን እንመለከታለን ሐሜት የሚባለውን እንመለከታለን የሰው ልጅ ማማት የሚባለውን ነገር እንመለከታለን አንድ ጊዜ እኮ ሱሐበቶችን ነብዩ አለይሂ ሰላቱ ወሰለም ምን አሏቸው አተድሩነ መል ጊባህ አሏቸው ነብዩ አለይሂ ሰላቱ ወሰለም ጊባህ ምን እንደሆነ አታውቁምን ብለው አሏቸው ሱሐበቶችን ሪድዋኑላሂ አለይሂም ታዲያ ሱሐበቶችም አላሁ ወረሱሉሁ አዕለም አሉ አላህና ነብዩ ይወቁ ሲሏቸው ሰይድና አለይሂ ሰላቱ ወሰለም ምን አሉ ذكرك اخاك بما يكره አሏቸው ነብዩ አለይሂ ሰላቱ ወሰለም ምን አሉ ወንድምህ ሙስሊም ወንድምህ የሚጠላውን ነገር መጥቀስህ ነው ሙስሊም ወንድምህ እሱ በለለበት ቦታ የሚጠላውን ነገር መጥቀስህ ነው አሉ ማለትም እንግዲህ ሰውየው ስለ ማንነቱ ሊያወሳ ይችላል ስለ አንዲ ሰው ለምሳሌ ስለ ሙስሊም ወንድም እያነሳን ያለነው ስለ ሙስሊም ወንድምህ ነው ያ ሰውዬ ስለ ማንነቱ ሊያነሳ ይችላል ስለ ስነ ምግባሩ ሊያነሳ ይችላል ስለ አካላዊ ሁኔታው ስለ አካላዊ ቁመናው ሊያነሳ ይችላል ስለ ቤተሰቡ ሊያነሳ ይችላል ስለ ሚስቱ ሊያነሳ ይችላል ለምሳሌ ከሌኮ ሚስቱን አትምታስተዳድረው ሊል ይችላል ወይም ከሌኮ አጭር ነው ከሌ እንደዚህ ነው ያን ነገር ደግሞ ያ ሰው አይወደውም ይጠላዋል ታዲያ እሱ በለለበት ይሄን ማንሳቱ ይህ ነው ሐሜት አሏቸው ነብዩ አለይሂ ሰላቱ ወሰለም ታዲያ ሱሐበቶችም ምን ብለው ተህየቋቸው أفرأيت إن كان في أخي ما أقول من الوجه يا بأخي مسلم هنا وندمي لاي يا قديس يالبك هنا لمثالي أكلكو ليبانو بلو بيل يا سوس ليبا بيهون يمي سرق بيهون يا ونجلس يا بحريو يا يالبت بحر يالبت سويو يمي جلس بتت بحري بيهون الوجه نبي عليه الصلاة والسلام من قالوا إن كان فيه ما تقول فقد اغتبته ያ ያለበት ሰውዬ ከሆነ ለምሳሌ አጭር ነው ከሊኮ አጭር ነው ከሌ እንደዚህ ብሎ ስተዋራ ሙስሊም ወንድምህን እሱ በለለበት ስተዋራ ያን ነገር የሚጠላው ከሆነ ነገር ግን እሱ አጭር ነው አጭር ከመሆኑ ጋር ያንን በማንሳት እሱ ስለማይወደው በርግጣም ተህዋል አሉ ነብዩ አለይሂ ሰላቱ ወሰለም ወኢን ለም يكن فيه فقد بهته ነገር ግን አንተ እሱ የሌለበትን ነገር የጫንከበት ከሆነ ግን እምታወራው ስለሱ እሱ የሌለበትን ነገር ለምሳሌ ከሌኮ እንደዚህ ሰርቷል ስትል ያን ነገር ያልሰራው ነገር ከሆነ ግን ጭነህበታል ቡህታን ነው ቡህታን የሚባለው ነገር ደግሞ እጅግ ወንጀሉ የከፋ ነው የሚሆነው ሰውየው አንደኛ እየዋሸበት ነው ሁለተኛ አማው ዋሽቶበታል ለዛ እነዚህ ወንጀላቶች ልንጠነቀቅ ይገባል አንዳንድ ጊዜ እዚህ ላይ የሚዳርጉን ወንድም ኻሊድ የምንውልበት ቦታ ማንጋ መዋል እንዳለብን ይሄ ጋር የተያያዘ ነው አብዛኛውን ጊዜ ያልተማረ ሰው ጋር ስትውል ወሬ የሚያበዛ ጋር ሰው ስትውል እንደዚህ አይነት ነገራቶች ጋር ትውላለህና እንደዚህ አይነት ወንጀሎች ጋር ተወርቃለህ ለዛ አዋዋያችንንም መምረጥ ይተበቅብናል ማለት ነው ውድ አድማጮቻችን እንግዲህ ውድ አድማጮቻችን እንዳላረዝምባችሁ በቀጥታ ወደ አዲስ ጣዕም መሰናዷችን የምናመራ ይሆናል አሁንም ቆይታችሁ ከኛ ጋር ይሁን አዲስ ጣዕም በዚህ ፕሮግራም ከአበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ እስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው አዲስ ጣዕም
እሱም አሰሚዑ የሚለውን ይሆናል። ታዲያ ይሄ አሰሚዑ የሚለው የአላሁ ስብሓነሁ ወተዓላ ስም ማዕናውስ ምንድን ነው? በውስጡ የያዘው ሲሮች ምን አለ የሚለውን ኢንሻአላህ ወደዛ የምንሄድ ነው የሚለው። ላኪን መጀመሪያ ንያችንን ለአላሁ ስብሓነሁ ወተዓላ ብለን በማጥራት ይህንን ደርሱን እንወስዳለን። ዚክሩንም ስንለው በጥሩ ንያ ሊሆን ይገባል። ታዲያ ይህንን የአላሁ ስብሓነሁ ወተዓላን አሰሚዑ ወይም ደግሞ የሰሚዑ የሚለውን የአላህ ስም ምን በረካ አለው ብለን ካልን ብዙ ጊዜ እኛ የሰው ልጆች ስንባል ምን እንላለን? ዱዓዬ ሙስተጃብ እንዲሆንልኝ እፈልጋለሁ፣ ሓጃ ፈጅ ወይም ባጭሩ የሰዎችን ሓጃ ምፈጅ፣ እጄን ብድግ አድርጌ ዱዓዬ ጠብ እንዳይል እፈልጋለሁ፣ ምን ላድርግ እንላለን። እንግዲያውስ ይኸውና አሰሚዑ የሚለው የአላሁ ስብሓነሁ ወተዓላ ስም ከያዘው ከበረካዎቹ ከሲሮቹ መካከል አንድ ሰው ሐሙስ ቀን ሶላተ ዱሓ ሰግዶ 2 ረክዓ ምሳሌ የዱሓ ሶላትን ሰግዶ 500 ጊዜ ምንን አሰሚዑ ወይም ደግሞ የሰሚዑ የሚለውን የአላህን ስም የሚደጋግም እንደሆነ ሙስተጃበ ዱዓ አላህ ያደርገዋል ላሉ ዱዓው መቅቡል እንዲሆንለት አላሁ ስብሓነሁ ወተዓላ ያደርገዋል ላሉ። ይህም አላሁ ስብሓነሁ ወተዓላ ቢኢዝኒሂ በችሎታው የሚሰጠው የሆነ ነገር ነው። ታዲያ ከዚህ ፊትም እንደጠቀስነው ይሄ የዱሓ ወቅቱ የሚገባው ፀሐይ ወጥታ ትንሽ የጦር ዛቢያ የምታክል ከፍ ካለች በኋላ ይጀምራል። ምሳሌ 1 ሰዓት ብንሰግድ እንችላለን፣ ፀሐይዋ ከፍ ስለምትል እስከ ዘዋል ሸምስ ፀሐይ እስከምትጠልቅ እስከምታዘነብል ድረስ ማለት እንችላለን። ፀሐይዋ ካዘነበለች የዙህር ወቅት ገብቷል፣ የዱሓ ሶላት ወቅቱ ያበቃል ማለት ነው። ስለዚህ 2 ረክዓን ሰግደን ያሰሚዑ ወይም ደግሞ አሰሚዑ የሚለውን የአላሁ ስብሓነሁ ወተዓላን ስም መደጋገም ቀላል ነው። 500 ጊዜ እንግዲህ ማለት ቀላል ነው። አላህ ያግራልን። ታዲያ ማዕናው ምንድነው? ትርጉሙ ምንድነው የሚለውን ካየን ወሁወ ሳሚዑ ሊስሪ ወነጅዋ በሲርም በሚስጥርም በግልጽ የምንናገረውን ነገር በአጠቃላይ የሚሰማ ማለት ነው። ሲር ብዬ የማወራውን በውስጤ ከራሴ ጋር የማወራውን አላህ ያውቃል። ወነጅዋ በግልጽ የምናገረውንም አላህ ያውቃል። ምሳሌ አሁን በግልጽ ነው እያወራሁ ያለሁት፣ ይህንንም እንኳን አላህ ይሰማል። አሕያንን አንዳንዴ ሱብሓነላህ አተዓጀብ አንዳንዱ ሰው አላህ እንዲሰማኝ ይልና ጩኸቱን ከፍ አድርጎ ድምፁን ከፍ አድርጎ የሚጮህ አለ። ላ አላህ ሰሚና ተመልካች ነው። ቢላ ከይፊን ወላ አለትን ኡኽራ ቢላ ከይፊን የአላህ መስማት እንደኛ በጆሮ አይደለም ወይ በጆሮ ታምቡር አይደለም። እንዴት ነው ተብሎ የሚባልም አይደለም። ኢነለዚ ከየፈል ከይፈ ላ ከይፈ ለህ እንዴትን የፈጠረ የሆነ ጌታ እንዴት ነው ተብሎ አይባልም። እንዴት የሚባለው ለፍጥረታት ነው። አላህ ለፈጠራቸው ፍጡር ነው። እንዴት ነው ብለህ ስትል ጤንነቱን ከሆነ ደህና ነው ታሟል እንዲህ ነው ትላለህ። እንዴት ነው ብለህ ስትል አቋሙን ከሆነ ረዥም ነው ወፍራም ነው ቀጭን ነው እንዲህ ነው ትላለህ። እንዴት ነው የሚለው ለፍጡር የሚሰጥ ነው፣ ለፈጣሪ አይደለም። እንዴት ነው ትልቅ ነው ትንሽ ነው፣ እንዴት ነው አቀማመጡ፣ እንዴት ነው ሓሉ፣ ይሄ ለፍጡር ነው። አማ ለአላህ ኢነለዚ ከየፈል ከይፈ ላ ከይፈ ለህ ይላሉ ሰይዱና ዓሊይ እብን አቢ ጣሊብ ከረመላሁ ወጅሃ። እንዴት የሚለውን የፈጠረ የሆነ ጌታ እንዴት ተብሎ አይባልም አሉ። ወላ አለትን ኡኽራ ወይ ደግሞ ሌላ መሳሪያ በመጠቀም አይደለም። ጆሮአቸው ትንሽ እምቢ የሚላቸው የሚጠቀሟት የሆነች መሳሪያ አለች፣ በእንደዛ ወይ በሌላ ነገር አይደለም። ወላ ጃሪሓ በአካልነትም በክፍለ አካላትም በእነዚህ የሚገለጽ አይደለምና ከነዚህም ነገራቶች ፈላጊ አይደለም አሉ። አማ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? ሊላሂ አሸዱ አዘነን አሉ። ይሄ አዘን ኡዙን ኢዘን ይለያያል፣ የራሳቸው የሆነ ማዕና አለው። ፈኢዘን አዘነን ብሎ ማለት ምንድነው? አይ አሸዱ እስቲማዕን አላሁ ስብሓነሁ ወተዓላ በደንብ እንደሚሰማን
ሰይድ የገለጹበት ድምፄን ከፍ አድርጌ የሚሆን ዝቅ አድርጌ ብናገር አላህ እንደሚሰማኝ ሰይድ የተናገሩበት እንጂ ለይሰ ማዕናህ ኡዙን ጆሮ አለው ማለት አይደለም። ለዛም አዘነን አው ኡዙነን ወይም ደግሞ አዛነን ይሄ እንዳለ ይለያያል። የራሳቸው የሆነ ማዕና አላቸው ማለት ነው። አሸዱ እስቲማዕን ማለት ነው። ሊላሂ አሸዱ አዘነን አይ ሊላሂ አሸዱ እስቲማዕን። ኡዙን ብሎ ማለት ጆሮ ነው። አዛን ይሄም እንደዛው የራሱ የሆነ ማዕና ያለው ነው አዛን። ወካነ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩና ሙሐመድ አንድ የተለመደ ባህሪ ያላቸው። ይሄ ባህሪያቸው ምንድን ነው? ሁሌ በሚቆሙበት ሰዓት ወይም ደግሞ በሚነሱበት ሰዓት ከእንቅልፋቸው ሲነሱ ማለት ነው ከበረ አላሁ አክበር ይላሉ። ከዛም ምን ያደርጋሉ? ሱብሓነከ አላሁመ ወቢሐምዲክ አላህን ያጥራራሉ። ሱብሓን ተነዛህማን ተጥራራ ማለት ነው። አላህን ያጥራራሉ። ወቢሐምዲከ ከምስጋና ጋር ወተዓላ ወተባረከ እስሙክ ተባረከ አይ ተነዘሀ አላህ ዛቱ እንደተጥራራው ሁላ ስሙም የአላሁ ስብሓነሁ ወተዓላ ስሞቹ ከጎደሎ ነገራቶች እንዳለ የጠራ ነው። ወተዓላ ጀዱከ አይ ዐዘመቱከ ተእዊል የለም ብሎ የሚሉ ጀዱከ ብሎ ሲሉ አላህ አያት አለው ሊሉ ነው። ማማዕና አባቱን ሳያቅ አያቱን አፈቀው ይላል ያገሬ ሰው በአማርኛ። አላህ እናትም አባትም የለውም እያልን ወተዓላ ጀዱከ ብሎ ማለት ታዲያ አያቱ ተጥራራ ሊሉ ነው? ወልዒያዙ ቢላህ ላ ወተዓላ ጀዱከ አይ ዐዘመቱከ ልቅናህ ማለት ነው። ልቅና የአላሁ ስብሓነሁ ወተዓላ ልቅና። ወላ ኢላሃ ገይሩከ ካንተ ውጭም እኮ በእውነት የሚገዙት ጌታ የለም ይሉና ከዛ ማስከትሉ ምን ይላሉ? ላኢላሃ ኢላላህ ላኢላሃ ኢላላህ ላኢላሃ ኢላላህ ሶስት ጊዜ ያደርጋሉ አሉ። ከዛም አሁንም ሶስት ጊዜ አላሁ አክበሩ ከቢራ አላሁ አክበሩ ከቢራ አላሁ አክበሩ ከቢራ ካሉ በኋላ አሁንም አስከትለው ሶስት ጊዜ አዑዙ ቢላሂ ሰሚዕል ዓሊም ሚነ ሸይጣን ረጂም ይሄንን ይሉ ነበር አሉ። አዑዙ ቢላሂ ሰሚዕል ዓሊም ሚነ ሸይጣን ረጂም አልረጂም ይሄ የተረገመ ማለት ነው። ሚን ሀምዚሂ ወነፍኺሂ ወነፍሲህ አዑዙ ቢላሂ ሰሚዕል ዓሊም ሚነ ሸይጣን ረጂም ሚን ሀምዚሂ ወነፍኺሂ ወነፍሲህ ብለው ሰይድ እስቲዓዛ ያደርጉ ነበር አሉ። አልረጂም ብሎ ማለት ምንድን ነው? ከአላህ ከረሕመቱ የተራቀ አላህ ከረሕመቱ ያራቀው የሆነ ሲሆን ሚን ሀምዚሂ ሀምዝ ብሎ ማለት ደግሞ ምንድን ነው? በፊትና የተወረወረበት ማለት ነው። በአልመርሚይ ቢልፊተን በፊትና የተወረወረ ማለት ነው ይላሉ። በምን በይን ናስ በሰዎች መካከል ለፊትና የተወረወረ ለፊትና የመጣ ማለት ለፊትና ከተላከው ወይም ለፊትና ከተወረወረው ከዚህ ሸይጣን የአላህ ባንተ ተጠበቃለሁ። ነፍኽና ነፍ ብሎ ማለት ደግሞ ምንድነው ካልን እነዚህ ሁለቱ ሸያጢን ናቸው፣ ሸይጣን ናቸው። ሰዎችን በጣም የሚጎዱ የሆኑ ሁለት ሸይጣን ናቸው። ከነዚህ ሸይጣኖችም የአላህ ባንተ ተጠበቃለሁ ብለው ዱዓ ያደርጉ ነበር አሉ ሰይዲ። ወሁወ ሰሚዑ ዱዓ ታዲያ አላህ ደግሞ የሚለምኑትን የሚሰማ ነው። ሰሚዐ አላሁ ሊመን ሐሚደህ እንላለን ሶላታችን ላይ። አላህ የለመኑትን የሚሰማ ነው። ሰይዱና ዑስማን ረዲየላሁ ተዓላ አንሁ ምን ይሉ ነበር? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አሉ አንድ ሰው ጠዋትና ማታ የሚባል የሆነ ዚክር ነውና ሰይዲ ይህንን ብለዋል አሉ። ምን አሉ? ማ ሚን ዐብድን የቁሉ ሰባሐን ኩለ የውሚን ሁሌ ጠዋት ጠዋት እንደዛው ወመሳአን ኩለ ለይለትን ማታ ደግሞ ሁሌ እሚላት እንደሆነ አሉ። ምን የሚለውን? ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊሰማእ
ወሁወ ሰሚዑል ዓሊም የሚለውን ሁሌ 3 ጊዜ የሚደጋግመው እንደሆነ በአላህ ፍቃድ ለም የضره شيء አሉ ምንም ነገር ይህንን ሰው አይጎዳውም አሉ። አቡ ሙስሊም አልኸውላኒይ ተብሎ የሚባሉ ታላቅ ሚን ኪባር ታቢዒን ከታቢዕዮች መካከል ታቢዒ ተብሎ የሚባለው ሰሓበቶችን ያዩ ናቸውና ከታላላቅ ታቢዕዮች መካከል አንዱ የሆኑት ታላቅ ዓሊም ናቸው። ወልዩ ሚን አውሊያኢላህ ናቸው። ብዙ ከራማ ለእነሱ የታየላቸው ናቸው። ሐታ ከታየላቸው ከራማ መካከል አንደኛው ተስቢሕ ወይም ሙስባሓቸውን ይዘው እንዲህ ደረታቸው ላይ ይዘው ጋደም ብለው እንቅልፍ ይወስዳቸዋል። ثم ከእንቅልፋቸው ሲነቁ ሙስባሓዋ በራሷ ማንም ሳይነካት ተሽከረከር ነበር አሉ። ሱብሓነከ ያ ሙንቢተ ነባት ወያ ዳኢመ ሰባት እያለች በራሷ ተሽከረከር ነበር አሉ። ትቆጥር ነበር በራሷ። ከዛ ይህንን ሲያዩ ሚስታቸውን ጠሯት። የአቡ ሙስሊም ናቸው እንግዲህ እነሱ ኡመ ሙስሊም የሙስሊም እናት ሆይ ነይ 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 አጂብ የሆነ ነገር ላሳይሽ ብለው ጠርቷት ልክ ስትመጣ ያ ተስቢሑ ተቋረጣሉ። ወይም ደግሞ እየተሽከረከረች ስትዘክር የነበረችው ሙስባሓ ቆመች። ለነዚህ ታላቅ ሰው ሌላም እንዲሁ የተከሰተላቸው ክስተት አለ። አንዲት ካፊራህ የነበረች ወይም ሙስሊም ያልነበረች ባሪያ ነበረቻቸው፣ ወይም እነሱን የምትኻድማቸው አንዲት ሴት ነበረች። እቺ ሴት ከአቡ ሙስሊም ለመገላገል ብላ ሁሌ በሚመገቡት ምግብ ላይ መርዝ እየጨመረች ትሰጣቸው ነበር። ወዲያው የሚገድል የሆነ መርዝ። ግን ያንን ምግብ ይበላሉ አይሞቱም፣ ይበላሉ አይሞቱም፣ ይበላሉ አይሞቱም። ምርር አላት ሴትዮዋ። በጣም ተማረረችና خلاص ምንድነው ይሄ ሰው የሚያደርገው ብላ እንዴት አይሞትም እኔ መርዝ እየሰጠሁት ብላ ቀጥታ ሄደችና እኔ ሁሌ በምትበላው ምግብ ላይ መርዝ ሰጠሃለሁኝ አንተ ግን አልሞትክም፣ ምንድነው የምታደርገው ሲሩ ምንድነው አለችው። ስትላቸው ምን አሏት? እኔ ሁሌ ምግብ ከመብላቴ በፊት ቢስሚላሂ አለዚ ላ የضሩ መዐ እስሚሂ ሸይኡን ፊል አርድ ወላ ፊስ ሰማእ ወሁወ ሰሚዑል ዓሊም የሚለውን ሁሌ እለዋለሁ አሉ። ከመብላቴም ከመጠጣቴም በፊት አሉ። ይሄ የዚህ በረካው ነው። እንግዲህ ቢስሚላሂ አለዚ ላ የضሩ የሚለው ሁሌ ጠዋትና ማታ 3 ጊዜ ኢንሻአላህ ልንለው ይገባል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለምም በኸይበር ዘመቻ ላይ ሰሓበቶች ዚክርን ሲያደርጉ በጣም ድምፃቸውን ከፍ አድርገው ዚክር እያደረጉ ነበርና ምን አሏቸው? ኢርበዑ ዐላ አንፉሲኩም ለነፍሶቻችሁ እዘኑላት እንጂ አሉ። ድምፃችሁን ቃስ አድርጋችሁ ዱዓ አድርጉ፣ አላህን ዘክሩ አሏቸው። ኢነኩም ላ ተድዑነ አሰመን ወላ ጋኢባ እናንተ እኮ የምትጣሩት የሆነው ጌታችሁ አሰም ደንቆሮ የሆነ ወይም ደግሞ ሩቅ የሆነን አይደለም። ወኢነማ ተድዑነሁ ሰሚዐን ቀሪባ እናንተ እኮ የምትጣሩት የሆነው ሰሚና ቀሪባ የውስጥ አዋቂ የሆነን ነው አሉ። ስለዚህ አላሁ ስብሓነሁ ወተዓላ ጌታችን አላህ ዓሊም ነው፣ ሰሚ ነው፣ ተመልካች ነው። አላህ እንዲሰማኝ ብዬ ድምፄን ከፍ ማድረግ አይጠበቅብኝም። አንዳንድ አለ ጌታ እንዲሰማኝ በሚል በማይክራፎን ይጠቀማል። አላህ የሐቂቃ ጌታ እውነተኛው ትክክለኛው አምላክ እንኳን ድምፄን ዝቅ አድርጌ የምንናገረውን ቀርቶ በውስጣችን ላይ የምናስበውን የሚያውቅ ነው። ስለዚህ እሱ እንዲሰማኝ ብዬ ማይኮችን ስፒከሮችን መደርደር አያስፈልገኝም ማለት ነው። ሱብሓነላህ ስንቱ አለ ሌይል ሰውን አላስተኛ የሚል ይሄ እንኳን አጅር ሊያገኝ ቀርቶ በወንጀል የተዘፈቀ ነው የሚሆነው። አዳሩን ሙሉ በኃጢአት ላይ እየቆየ ያለበት ሁኔታ ነው ያለውና አላሁ ስብሓነሁ ወተዓላ እኔንም እናንተንም በሰማነው ከሚጠቀሙ ባሪያዎች መካከል አላህ ያድርገን። ዒልሙንም ዐመሉንም አላህ ይወፍቀን። ኢንሻአላህ በሌላ ፕሮግራም በሌላ የአላህ ስም እስከምንገናኝ ድረስ أستودعكم الله والسلام عليكم ورحمة الله وبركاته. صلى الله على محمد وسلم عليه. صلى الله على محمد وسلم عليه. كما تايت لاركاو من لبين بدبكاو. صلى الله على محمد وسلم عليه.
بعيني نفازلك وسياوكو بمنبات من جو سايد فرس من قد ساي فرارس بدر صال يدرس بعولموች ልፋት የተከበራችሁ አድማጮቻችን ያደመጣችሁ የምትገኙት ተወዳጁን ሀበሻ እስላማዊ ሬዲዮ ነው። እንግዲህ ሁሌም እንደምንለው ይህንን ፕሮግራማችንን በምትከታተሉበት ሰዓት የሚሰማችሁን ሐሳብ አስተያየቶቻችሁን የውስጥ ስሜቶቻችሁን በኮሜንት ቦክስ ብታጋሩን በጣም ደስ ይለናል ኢንሻአላሁ ተዓላ። ያው ወንድሜ መሐመድ ነጂብ እንግዲህ ያው ከምላስ ጋር በጣም ብዙ ነገሮችን ማለት ይቻላል ንግግርን ከመቆጠብ ጋር ተያይዞ በተለይ ደግሞ በጣም በሚያሳዝን መልኩ አሁን ካለንበት ሁኔታ አንጻራዊ ሁኔታና ነባራዊ ሁኔታ በተጨባጭ የምንመለከተው ነገር አለ። የዑለማዎችን መዝለፍ፣ ታላላቅ ሰዎችን ሱሪ መላካት፣ ታላላቅ ሰዎችን አንተ አንቺ ብሎ እንደ ኩያ እንደ ጓደኛ መመልከት የመሳሰሉ ነገሮችን የምንመለከት ይሆናል። ከዛም አልፎ ደግሞ ሱብሃንአላህ አሁን ላይ በዚህ ባለንበት ወቅት ከምንታዘባቸው ነገሮች መካከል በህይወት ያሉትን አይደለም ሐታ የሞቱትን ታላላቅ ሰዎች ከሞቱም በኋላ እንግዲህ መቦጨቅ እንበለው ሱብሃንአላህ በጣም በሚያሳዝንና በሚያሳፍር መልኩ ብዙ ነገሮችን እንሰማለን። በተለይ ደግሞ በስመ ኢስላም ሙስሊም ነን ብለው ወይንም ሰለፊይ ነን ብለው ነገር ግን ከኢስላም ምንም ነገር ኮታ ሳይኖራቸው ራሳቸውን በሙስሊም ስም የሚያንቀሳቅሱ ሙስሊሙን ማህበረሰብ የሚያሰድቡ ሙስሊሙን ማህበረሰብ ጨካኝ አራጅ የሚያስብሉ ያሐቀቀው ሙስሊሙ ማህበረሰብ የነብዩና አለይሂ ሰላቱ ወሰላም አስተምህሮ የሳቸውን መንገድ ነው የሚከተለው። ነብዩ አለይሂ ሰላቱ ወሰላም ረሂም ናቸው፣ በጣም አዛኝ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በስብዕናቸው አብዛኛው ወደ ዲን እስላም እሳቸው ያስገቡት በስብዕናቸውም ጭምር ነው፣ በጂሃድ ብቻ አይደለም። ነብዩ አለይሂ ሰላቱ ወሰላም በጣም በርካታ እንግዲህ ወደ 10 ምናምን የሚሆኑ ጂሃዶች ላይ ተሳትፈዋል። ዲነል እስላምን የበላይ ለማድረግ ወደ ዲነል እስላም ለመጣራት ያው ይሄን መንክር ሰዎች አይደለንም። ምክንያቱም ወንድሜ መሐመድ ነጂብ አንዳንድ ሰዎች ሚዳዳቸው አሉ ሌሎች አይሁዶችንና አንዳንድ ባለስልጣንን ለማስደሰት በእስልምና እኮ እንዲያውም ጂሃድ የለም ብሎ እስከ መናገር አይነት ንግግር የሚናገሩ አሉ። ይሄ ዲንን ማስዋሸት ነው። ነብዩ አለይሂ ሰላቱ ወሰላም ጂሃድን አድርገዋል አላሁ ተባረከ ወተዓላ ባዘዛቸው መልኩ። ነገር ግን ነብዩ አለይሂ ሰላቱ ወሰላም በጥሩ ስነ ምግባራቸው በአኽላቃቸው በመተናነሳቸው በጣም ብዙ ኩፋር ሙሽሪክ የነበሩ ሰዎችን ወደ ምን አመጣዋቸዋል? ወደ ዲን እስላም አስገብተዋቸዋል። ታዲያ የነብዩና አለይሂ ሰላቱ ወሰላም አስተምህሮ የሚከተሉ ትክክለኛ ሙስሊሞችን በሌሎች እምነት ተከታዮች ወይንም ሙስሊም ባልሆኑትም ዘንድ ጥሩ ምስል እንዳይኖረን ወይንም ሙስሊሞችን ለማጠልሸት አኪድ እስልምና ወይንም ሙስሊሞች እንዲሁ በቀላሉ የሚተቹ ወይንም እጅ የሚቀሰርባቸው ህዝቦች ወይንም የሚቀሰርበት ዲን አይደለም። ከሁሉም አላሁ ተባረከ ወተዓላ ከፍ ያደረገው ያላቀው ተቀባይነት ያለው ትክክለኛው ሃይማኖት እኮ እስላም ብቻ እኮ ነው። ይሄን ያክል አላሁ ተባረከ ወተዓላ ያላቀው ዲን ነው። ታዲያ ሱብሃንአላህ አንድ ከዚህ ከንግግሬ መሀል አንድ ሙስሊም ያልሆነ ሰው የተናገረው ነገር መጣብኝና ድሮ አለ ሙስሊም አላሁ አክበር ካለ በአንዳንድ ጉዳዮች እንንቀጠቀጥ ነበር፣ ሀገሩ ይንቀጠቀጥ ነበር አለ። አሁን ግን ለትንሹም ለትልቁም ሐታ ለፖለቲካዊ ጉዳይም ይሄንን አላሁ አክበር በየመስጂዱም በየአዳራሹ ማለትን አበዙና እነኚህ ወሃቢያ የምንላቸው አንጃዎች ከአሁን ሰው አላሁ አክበር ሲል ድሮ እንደምንፈራው ወይንም ድሮ እንደሚሰማን ስሜት አይሰማንም አለ። ሐታ ሙስሊም ያልሆነ ሰው የሚመሰክርበት የነሱን መጥፎነትም የሚናገርበትም አጋጣሚ እየተመለከትን ስለሆነ ነገር ግን ኹላሳው ውድ አድማጮቻችን ወንድሜ መሐመድ ነጂብ ከዚህ ይሄን ንግግር ከመናገር የሚፈልገው ነገር ምንድነው? ዋናው ነገር ይህ የወሃቢያ ቡድን የሙሸቢሃ ቡድን
የሆነ ነገር ግልጽ የሆነ ነገር ስላደረሰ ወይንም ለምሳሌ በሙፍቲ ሞት ስለተሳለቀ ደስ ስለተሰኘ ብቻ ሳይሆን ፊል አስል አላህና ነብዩንም የተሳደቡ ሰዎች ስለሆኑ ልንጠነቀቃቸውና ልናስጠነቀቅ ይገባል። ይህ ሙፍቲንም ሆነ ሌላ ታላላቅ ሰዎችን መሳደባቸው አንዱ ምልክት ነው። ግን ከዛ በላይ ነብዩና አለይሂ ሰላቱ ወሰላም አላሁ ተባረከ ወተዓላን በአካል እየገለጹ እየተሳደቡ ያሉ ሰዎችን በአስተምህሮት ምን ወደውን ሼክ ስለጠሉት ብቻ ሳይሆን አላህና ነብዩ ጋር ስለተጣሉ የሱን ፋሲድ የሆነን ኢዕቲቃድ በማስረጃ ግልጽ በማድረግ ሰዎችን ልንታደግ ይገባል። ይህ ሸሪዓዊ ግዴታችን ስለሆነ እንግዲህ ወንድም ኻሊድ ማለት ነው የምትመለከተው አብዛኛው ሰው ከዕልም ከመራቁ አንጻር በጣም بعيد من العلم ናቸውና ከዑለማም ርቀዋል እንደው ስትመለከተው ማለት ነው። አላሁ ሱብሓነሁ ወተዓላ ሲሳደቡ ኑረው ነብዩና አለይሂ ሰላቱ ወሰላምን ሰለምቲ ሲል የከረመ ህዝብ እንደዚህ አይነት እምነት ያላቸውን ሰዎች መሪ አድርጎ የያዘ ይሄንን አስተምህሮ ሳይቃወሙ ነብዩ አለይሂ ሰላቱ ወሰላም ሲሰደቡ አላሁ ሱብሓነሁ ወተዓላ ሲሰደብ ማለትም የሚያመልኩት አስለን አላሁ ተዓላን አይደለም። እነዚህ ሰዎች የሚያመልኩት ግዑዝ የሆነ ባይምሯቸው የሳሉትን ነገር ነው የሚያመልኩት። ታዲያ ያ ነገር ሳያስቆጨው ያ ነገር ሳያበሳጨው ዲኑ መነካቱ ሳያበሳጨው ነገር ግን አይ ሸኾቼ ተነክተዋል ብሎ እንደገና ሲበሳጭ እንመለከተዋለን። ስለዚህ ምንድነው ይሄ የሚያሳየን? ተኝቶ ኑሯል ማለት ነው። ገና እንደገና እየባነኑ ነው። ከዛ ከሸኾቹ በላይ ሊያስቆጨን ሸኾቹን የወደዳቸው እኮ በምንድነው? ዲነል ኢስላምን ስለያዙ ነው አይደለ? እንዲወደዱ ያደረጋቸው እኮ እስልምና መያዛቸው እንጂ ሌላ አይደለም። ስለዚህ ቅድሚያ ልንሰጠው የሚገባው እስልምናችን ነው። ያ ነገር እስልምናችን ሲነካ ሹዑር ሊሰማን ይገባል። የሆነ ነገር ሊሰማን ሊያንቀጠቅጠን ይገባል። አኪድ አህሎቹ ሲነኩ ከባድ ነገር ነው፣ ዝም አያስብልም። ግን ዘግይተናል። የነሱ ሸር እኮ አሁን አይደለም የጀመረው። የዋሃብያ የሙጀሲማ ሸር አሁን አይደለም የጀመረው። ነገር ግን አሁን ያልነቃ የተኛ የሚገርም ሱብሃንአላህ። አንዳንዶቹን ስትመለከት ሶሻል ሚዲያ ላይ የሚንቀሳቀሰውን ነገር እንመለከታለን አይደል? ሰዎቹ ምን ያክል ነው አይምሯቸው የተዘጋው? ሱብሃንአላህ። ሰው የሆነ ነገር ሲለቀቅለት በተቃራኒው ያልተነገረ ነገር ሲያወራ ነው የምትመለከተው። ዒባዳንና ሽርክን ለይቶ የማያውቅ ህብረተሰብ ነው የተወለደው። ዒባዳ ምን ያቅም? አንተንም ተጣራ፣ ቀብርም ዘየረ፣ እዛም ሄደ፣ ሰውየውንም ነካ፣ አበቃ አፈሩንም ነካ፣ በሽርክ ይፈርጀዋል። ሱብሃንአላህ። ስለዚህ አህባቢል ኪራም ውድ አድማጮቻችን ከዕልም አንራቅ፣ በነፈሰበት አንንፈስ፣ ቅድሚያ ለዲናችን እንስጥ ለማለት እንወዳለን። ስለዚህ ውድ አድማጮቻችን አሁንም ደጋግመን የምናነሳው ነገር ምላሳችንን ልንቆጥብ ይገባል። ምላስ ባይዘው የምንቆጠበው ስንማር ነው። ካልተማር ልንቆጥበው አንችልም። ሐራምን ከሐላል ልንለይ አንችልም። እና ውድ አድማጮቻችን ሁልጊዜ ከዑለማ አንራቅ፣ ከዕልም አንራቅ እንላችኋለን። አሁንም እያደመጣችሁ ያላችሁት ሀበሻ እስላማዊ ሬዲዮ ምዕራፍ 2 ክፍል 69 ነው። ቀጣዩ መሰናዷችን የሚሆነው ከአድማጮች መድረክ መሰናዷችን ነው። ወደዛ እናልፋለን። ለማስታወስ ያክል ጥያቄ መላካችሁን የዘነጋችሁ ይመስለናል። ስለዚህ አትዘንጉ፣ ጥያቄዎቻችሁን ላኩልን። እኛም በደግሞ በውዱ ሼኻችን በዶክተር ሼክ አቡበክር ሱለይማን አስመልሰን ወደ እናንተ የምናደርስ ይሆናል። ቆይታችሁ ከኛ ጋር ይሁን። የአድማጮች መድረክ። በዚህ ፕሮግራማችን ከውድ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የተከበራችሁ አድማጮቻችን እንግዲህ ጥያቄዎቻችሁን እንደሚከተለው አቀርባለሁ። የመጀመሪያው ጥያቄ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። የኛ ባለውለታዎች እንዴት ናችሁልን? አላህ በያላችሁበት ይጠብቅልን። ረጅም ሐያት ከሙሉ ዓፊያ ጋር ለመውላና እንዲሁም ለሐበሻ ሬዲዮ አቅራቢዎች ኡስታዞች በሙሉ አላህ ይወፍቅልን። በርቱልን የኛ እንቁዎች ይላል። አሚን። ጥያቄ ነበረኝ። አንድ ሰው የመንግስትን ንብረት ባልተፈቀደለት መልኩ ቢጠቀምና ንብረቱን መመለስ ቢፈልግ በራሱ ላይ ጉዳት ያመጣብኛል ብሎ ከፈራ
ለሙስሊሞች መድረሳ መስሪያ ማዋል ይችላል ወይ? ባረከላሁ ፊኩም። እንደዚህ አይነቱ ገንዘብ ለመሳሊህ ሙስሊሚን ወይም ለሙስሊሞች የጋራ ጥቅም መመለስ ያለበት ወይም ሙስሊሞች የጋራ መስላሐቸውን እንዲያደርጉበት መግባት ያለበት ነው። ተጠቅሞ ከሆነ ያን ያክል እኔ አህል አይደለሁም የምጠቀምበት ብሎ ካመነ ለመስላሐ ዓማ ወይም ለሙስሊሞች የጋራ ጥቅም ላይ እንዲውል መስጠት ነው። ለምሳሌ ለመርከዝ እንዳለ አይነት ሰጥቶ የጋራ ጥቅም ላይ እንዲውል ማድረግ። ሁለተኛው ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኡስታዙና እንዴት ናችሁ? ጥያቄ ነበረኝ ለዶክተር እንድታደርሱልኝ በትህትና ጠይቃለሁ። መውላና ረጅም ሐያት ከዓፊያ ጋር ጨማምሮ ይስጥልን፣ አሚን። የሆነ ልጅ ነበርና በአንዲት ወሃብያ ተናዶ ከፈለግን አይሁድ እናመልካለን፣ ህሊናችን ከፈቀደው ምን ያገባሻል ቢል እምነቱ ይጎዳዋልን? ባረከላሁ ፊኩም። አንድ ሰው ወልዓያዙ ቢላህ በምንም ተናዶም ቢሆን ከፈለግን እንዲህ እናደርጋለን ከፈለግን እንዲህ እናመልካለን ብሎ የኩፍር ንግግር ቢናገር ለዛ ሌላ ሰው መልስ ለመስጠትም ቢሆን ይጎዳል። ከፈለግን አይሁድ እናመልካለን ወይም እንደዚህ ማለት ወልዓያዙ ቢላህ የሸርዕን ተቃራኒ መናገር ነው። ስለዚህ እንዴት ነው ወይ ደግሞ ገضብ ላይ ነው ተብሎ ዑዝር አይሰጥም በእንዲህ መልኩ። ሶስተኛው ጥያቄ እንዲህ ይላል። ወደ ውጭ ስመጣ ሰኞ ቀን ሸሆቹን ብዬ ዱዓ አስደርጌ በፍየል ልፈታችሁ ብዬ ተነዝሬ መጣሁኝ። ነዝሬን ለመሳኪን ብር በመስጠት ማውጣት እችላለሁን ነው ወይስ ያው ፍየል መታረድ አለበት? ነዝር የሚለው ፍየል ሰደቃ አደርጋለሁ ሊላሂ ተዓላ ሰኞ ወይ ማክሰኞ ወይ እንደዚህ ቀን ብሎ ለአላህ ነዝር ያደረገ ከሆነ ነዝሩን መሙላት ግድ ይሆናል። ያንን ሁሉ ጊዜ ያደርገዋለሁ ብሎ ካለ አንድ ጊዜ ከሆነ ደግሞ ነዝር ያደረገው ለአንድ ጊዜ ይሆናል። ወይላ ለሰው ነዝር አይደረግም ለአላህ ነው ነዝር የሚደረገው። ለአላህ ብቻ ከምናረጋቸው ነገሮች መካከል አንዱ ነዝር ነውና ሰውን እንትን ብለንበት ወይም ደግሞ ሰውን ቀስደንበት ከሆነ ነዝሩ ራሱ ትክክል አይሆንም። እኔ ለአላህ ብዬ ለዚህ ለሳቸው መጅሊስ ላይ ሊላህ ብዬ አርዳለሁ ከሆነ ደግሞ ነዝር ከሆነ ነዝሩ መሞላት አለበት። የተነዘረውን በሌላ ነገር መቀየር አይሆንም። የዚህ ሳምንት የመጨረሻው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ውድ የሐበሻ ሬዲዮ አዘጋጆች እንዲሁም መውላና በያላችሁበት አላህ ይጠብቃችሁ፣ አሚን። ጥያቄ ነበረኝ። አንድ ልጅ የወላጅ ሐቅ እንዳለበት ሁሉ ወላጆችስ የልጅ ሐቅ ይይዛቸዋልን? የሚይዛቸው ሐቅስ ምንድን ነው? ባረከላሁ ፊኩም። ወላጆች የልጅ ሐቅ አለባቸው። ልጁን የማስተማር ማብላት፣ ማጠጣት፣ በዲኑ ላይ ቀጥ ብሎ እንዲሄድ ማስተካከል፣ ተርቢያ የማድረግ አቅም ካላቸው ማስተማር፣ አቅም ከሌላቸው የሚያስተምር ሰው መድበው እንዲማር ማድረግ፣ የልጁን ስብዕና መቅረጽ፣ ያኒ ሲታመም ማሳከም፣ ሌሎችም ያው የታወቁ ሐቆች አሉ። ይሄ እንግዲህ ባሊግ እስኪሆን ወይም ራሱን እስኪችል ድረስ ነው። ራሱን ካወቀ ከደረሰ በኋላ የራሱን ሐጃዎች ራሱ የሚወጣ ይሆናል። እስከዛ ድረስ ግን የወላጆች ግዴታ አለባቸው። ወላጆች ያን የማድረግ ልጁ ራሱን የሚችልበትንም መንገድ እንደዚሁ ማሳየት፣ ከስብ እንዲማር የሚከስብበትን ሙያ ማሳወቅ፣ ማስተማር የመሳሰሉ እንዲህ አይነት ስራዎች ከወላጅ ይጠበቃሉ። صلاتي والسلام على زين نبي يا حبيبي، صلاتي والسلام على زين نبي يا حبيبي، سيدي نبي محمد، صلاتي والسلام على زين نبي يا حبيبي، صلاتي والسلام على زين نبي يا حبيبي، نبي محمد.
የተከበራችሁ አድማጮቻችን እንግዲህ ያደመጣችሁ የምትገኙት ሀበሻ እስላማዊ ሬዲዮ ምዕራፍ 2 69ኛውን ሳምንታዊ ፕሮግራም ነው። ወደ ፕሮግራማችን መገባደጃ ላይ ደርሰናል። በተለየ መልኩ ደግሞ ምላሳችንን ካልሆነ ሸሪዓን ከሚጣረሱ ነገሮች ቃላት ከመሰንዘር ከመወርወር ሙስሊሞችን ከማስከፋት መቆጠብ እንዳለብን በስፋት የተነገረበት ነው። ወደ መጨረሻ ላይም የተነሳው የአንዳንድ ሰዎች ፊትና ኹጠባኡል ፊተን የሚባሉ እነኚህ ነቢዩ አለይሂ ሰላቱ ወሰላም በኢስራእና ሚዕራጅ ከተመለከቷቸው ክስተት መካከል እንግዲህ ኹጠባኡል ፊተን የሚባሉትን እነኚህን ወደ ፊትና ወደ ጀሃነም በር የሚጣሩ የሆኑ ሰዎችን አይቻለሁ አሉ ነቢዩ አለይሂ ሰላቱ ወሰላም። እነኚህን ሰዎች አሁን የምናይበት ተጨባጭ ላይ ነው የምንገኘው። በጣም ልብን የሚሰብር ነገር ስለሆነ ነው እዚህ ጋር መጥቀስ የፈለግ ነው። በጥቅሉ ታዲያ እነኚህ ሰዎች እንግዲህ ወሃብያ ተብሎ ወደ እነሱ ሲነገር አንዳንዶች አይደለንም ለማለትም ይዳዳሉ። አንዳንዶች ደግሞ ኹጥባ ላይ ኹጥባን እንኸጥባለን እያሉ ሙስሊሙ የኢትዮጵያ ሙስሊም አንድ ነው እያሉ የሚናገሩም አሉ። ድርቅ ያለ ነጭ ውሸት በአደባባይ ላይ የሚዋሹ ሰዎችም እየተመለከትን ነው። ሐቂቃው አንድ ከሁለት አይደለም 3 4 5 6 ነቢዩ አለይሂ ሰላቱ ወሰላም 73 ድረስ እንደሚከፋፈል ዲን አልእስላም ነቢዩ አለይሂ ሰላቱ ወሰላም ተናግረዋል። በሀገራችን ተጨባጭም በሚያሳዝን መልኩ በጣም ብዙ ፊርቃዎችን ወደ ኢስላም የሚጠጉ ቡድኖችን እየተመለከትን ነው። ይህ ነገር መሆኑ መንኮታኮቱ ወይንም ዲን አልእስላም መድከሙ እንደ ሙስሊም ማህበረሰብ የሚያሳዝን ቢሆንም ነገር ግን ደግሞ ያለውን ሐቅና እውነታ ማስተባበል አይቻልም። የኢትዮጵያ ሙስሊም ሆነ የሌላው ዓለም ሙስሊም ያኒ ሙስሊም ነው። ላኢላሃ ኢላላህ ሙሐመዱን ረሱሉላህ የሚል አላህን የሚያጠራ ነቢያቶችን በሚያመች ባህሪ የሚገልጽ የነቢዩን መንገድ የሚከተል ትክክለኛ ሙስሊም አኪድ ሙስሊም ነው። ነገር ግን አላህን ይወጣል ይወርዳል የሚል አላሁ ተባረከ ወተዓላን አርሽ ላይ ተቀምጧል የሚል ሙስሊም የለም። ከዚህ ጋርም የነቢዩ ተከታዮች ትክክለኛ ሙስሊሞች ከሱ ጋር ተደምረው ሁለቱም ሙስሊም ናቸው ተብሎም አይኬድም፣ ሊሆን አይችልም። ይህን ነገር ማወቅ ያስፈልጋል። ይህ የራሳቸው የወሃቢዮች መሪም ሙሐመድ ኢብኑ አብዱል ወሃብ የተባለ ሰው ያኒ ያመጣው አዲስ የነሱ መዝሀብ ወይንም አዲስ መንገድ ነው። ከሱ ከሚያስተምሯቸው አስተምህሮት መካከልም በተለይ ደግሞ ሰሞኑን ከምንሰማቸው ክስተቶች መካከል የምንሰማውን ተጨባጭ በሀገራችን መጣ እንዴ ይሄ ነገር ለመሆኑ መሰረቱ ምንድነው ብለን ስንጠይቅ የምናገኘው መልስ ምንድነው? ከወሃቢያ አስተምህሮ መካከል ከሚያስተምሩት ትምህርት መካከል አንደኛው ምንድነው የሚለው እናንተ ሙስሊሞች ሆይ እስልምናችሁ እኮ አይጠቅማችሁም፣ ግልጽ የሆነን ጦርነት በሱፍዮች ላይ ያወጃችሁ ቢሆን እንጂ እነሱንም የጨረሳችሁ ቢሆን እንጂ የሁድና እሳት አምላኪዎችን አይሁዶችን ከመዋጋታችሁ በፊት እነኚህን ሱፍያዎች ተዋጓቸው። ይህ እንግዲህ ከነሱ አስተምህሮ መካከል ነው። ሰሞኑንም በአንድ ታላቅ የሀገር አባት የሀገር መካሪ እድሜያቸውን በዕልም ያሳለፉ ከሆኑ ታላቅ ሰው ከሞቱ በኋላ እንግዲህ የተቀዳሚ ሙፍቲን ሞት ተከትሎ የተናገሩትን አስጸያፊ ንግግር እንግዲህ የዚህ ማመላከቻ ነው ማለት ነው። ኢዘን ራሳችንን መፈተሽ አለብን። ምላሳችንን ከመዘርጋት ምላሳችንን በተለይ ደግሞ ወደ ታላላቅ ሰዎች ሲሆን ህሜት እንዲሁ ለተራው ለወንጀለኛውና ለዓሊም ሲሆን አንድ አይደለም። በደንብ ቆጥበን በትግስት መኖር መቻል አለብን። ወኢላ ምላስ አደጋው ከባድ ነው። ይህ ደግሞ ሀበሻ እስላማዊ ሬዲዮ ነው። ኢንሻአላሁ ተዓላ የፕሮግራማችን መገባደጃ ይሆናል። በቀጣይ በክፍል 7 ሳምንታዊ ፕሮግራም እስከምንገናኝ መልካም ሳምንት። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። يا
مكرم مرحبا كالتمامون شلم سيدي صلى الله على محمد مرحبا صلى الله عليه وسلم سيدي يا مكرم مرحبا فاكتون شلم سيدي صلى الله على محمد سيدي صلى الله عليه وسلم سيدي يا مكرم مرحبا فاكتون قتم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا لكن يا مكرم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا عليك الرداء والسلام سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا في زلالم نشلم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا إيمانا كامل نشلم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا على لقوتون نشلم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا عمرا طويل نشلم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا عافيا قوتون نشلم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا الأكبر نشلم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا كان بي سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا كان بي نشلم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا جيدا فمران نشلم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا عجبك كن نشلم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا إياك كن نشلم سيدي صلى الله على محمد صلى الله عليه وسلم سيدي يا مكرم مرحبا بايك كن